በብዙ ፈተናና በብዙ ነገሮች ውስጥ ያለፉት አላና ጃን በመጨረሻም የሚፈልጉን ነገር በሚፈልጉን መንገድ እየሰመረ በመጨረሻም ሊጋቡ ከጫፍ ሲደርሱ በርካታ ጠላቶቻቸው ወይም ደግሞ የእነሱን አንድ ላይ መሆን የማይፈልጉ ሰዎች ገና ካሁኑ እየተወራጩ ናቸው የሚገኙት። መርያም ፈርታለች። መርያም ጥጓን ይዛለች። መርያም የጋብቻ ጭራሽ እንዳይፈጠርና ጋብቻው እንዳይካሄድ ጋብቻው እንዳይፈጸም ማስቆም የምትችልበት ቁልፍ የሆነ ነገር እጇ ላይ አለ። ነገር ግን መርያም እያፈገፈገች ነው። ሰዳከትም ብትሆን መርያምን ለመርዳት መርያምን ለማገዝ እንደገናም ቦራን ባስገድዳት መሰረት እሱ የሚፈልገው ነገር ለማድረግ ከጥግ ሄዳ ነበረ። ነገር ግን በመጨረሻም እሷን ብትሆን እጇን ለመስጠት ተገዳለች። ምክንያቱም ቦራ ነገሮ ህይወቱ በነበረው ህይወቱ ምክንያት በሱ ብቻ ተገዶ ጃን ህፃኑን የማሳደግ መብቱን ነጥቆ ከራሱ ለአሊያ እየሰጣት ነው። ነገር ግን ከኋላ ሙጅጋን ብትሆን በዚህ ነገር እየተብሰለሰለች ነው። ቦራን ሙጅጋን ድሮ ይወዳት ነበረ። አሊያን ጨራሽ ሳያውቃትና ሳያገባት በፊት ካናዳ ድረስ በመሄድ አሁን ሙጅጋን የመርያምን ሀሳብ ለማስቀየር እየሞከረች ነው። ምንድነው ለኔ ሳታስቢልኝ ሞ እያለቻት ነው። እዚህ ጋር የመርያም ሀሳብ ህፃኑን ሰራት ይዞ መጥፋት ነው። ምናልባት ልጁ የጃን ካልሆነ እዚህ ጋር መርያም ከሰዳከት ጋር ተደዋውላ ይሄ ነገር የዲኤንኤ ምርመሩ በይፋ በወረቀት ደረጃ በማስረጃ እስኪረጋገጥ ድረስ ማንም ሰው ትንፍሽ እንዳይል ብላ ለሰዳከት ፈቃዷን ሰጠች። ሙጅጋን አበደች። እኔ ላይ እንደዚህ ማድረግ አትችይም እያለቻት ነው። ለብዙ ጊዜያቶች አለ ይሄ ልጅ ሰራትን ሳሳድገው መከራ ይነቻለው እኔ እንደዚህ ማድረግ አትችይም ብላ ጮችባት፣ ተንጣጣችባት። ልጠብቅኝ ይገባ ነበር እያለቻት ነው። ሙጅጋን በጣም ይቅርታ እንግዲህ ለሰጠሽኝ ወጣትነት ልጅን ለማሳደግ ነገር ግን ሊሆን አይችልም። ሙጅጋን በዚህ መንገድ አይቀጥልም። በቃ ሌላ ምንም ምርጫ የለኝም። እኔንም መረዳት አለብሽ። ሌላ አማራጭ የለኝም። ስትራ ነበረ አንድ ጊዜ እንኳን ተረጅ ለምሮ ማተረጅኝ እያቃጠልሽኝ ነው፣ እያናደርሽኝ ነው፣ ከጨዋታ ውጭ ልታስወጭኝ እየሞከርሽ ነው አለቻት። አረ ሙጅጋን እንደዛ አትበይ ባክሽ እያለቻ ነበረ። ሙጅጋን ታሳፍሪያለሽ ብለው ወደ መኝታ ክፍሏ ገባች። ጭንቅላቷን ይዛ ለቀሰች፣ ጨሰች። ምን ባረግ ይሻለኛል ብላ እያሰበች ነው። ዞር ስትል ስልኳን ተመለከተች። ወደ ቦራን ጋር ደወለች። ሄሎ ሙጅጋን እያለ ነበረ። ሄሎ ወንድሜ ቦራን ማለቴ ቦራን ስትሮ ነበር። አቤት ወዬ ሙጅጋን እያለ ነበረ። ቦራን ልነግርህ ፈልገው በጣም አስፈላጊ መረጃ አለኝ እያለችው ነበር። ንገሪኛ አላት። አይ በስልክ አይነገርም በአካል መገናኘት አለብን አለችው። እኮ ነያ እያላን ነበረ። አሁንማ መሽቷል፣ ነገ በጠዋት ቤት እመጣለሁ፣ ፊት ለፊት እነግርሃለሁ አለችው። እሺ እጠብቅሻለሁ እያላን ነበረ። በሌላ በኩል በነ ጃን ቤት ውስጥ ያሂና ስነ ስርዓቱ ቀጥሏል። ዳንሱ ተጀምሯል። ዳንሱ ሙዚቃው ሞቅ ብሏል። እነ አሊያና ሌሎች ሴቶች አንድ ላይ ሆነው እየተወዛወዙ አንድ ላይ ሆነው ቤቱን በሙዚቃ ደመቁት። እነ ጃን በሌላ በኩል ከታች ሆነው በርካታ ወንዶች ከበሮ ይዘው እየመጡ ናቸው። ከበሮ ይዘው በቀጥታ በደረጃ ወጡ። ጃን ከበሮን እየመታ በሳቅ ይመለከታታል። እሷን በሳቅ ታያለች። አሊያ አብራ እየጨፈረች ካያ ከዛም በኋላ ከበሮን ከጃን ይቀበልና እሱም ቢሆን ከበሮን እየመታ ጥንዶቹ ትከሻቸውን እያንቀጠቀጡ እጃቸውን እያንቀሳቀሱ አሁን መጨፈር ጀምረዋል። አልጠፋብሽማ ይላታል ጃን እዚህ ጋር በመዋል አልጠፋብኝም ይኸው እያለችው ነበረ። አብራ በደንብ አርጋ ትደንሳለች። ሰዳከት በሩቁ ሆና እየሆነ ያለውን ነገር እየተከታተለች ናት ያለችው። አሁንም ጭፈራው ቀጠለ። ጭፈራው ደምቋል። በመጨረሻም ይቀመጣሉ። ከዛ በኋላ ራሱ ዴኒዝ ነው የአሊያ ልጅ ዴኒዝ ጃን አልቦራ እሱ መጥቶ የሆነ ቀይ ነገር ለእናቱ ያደርግላታል። ከዛ እዚህ ጋር ሰዳከት መታ እያለቀሰች ይህና እየቀባቻት ነበር እጇን አሊያን ብትሆን ይህን ነገር ስታደርግ የምታስታውሰው እናቷን ነበረ። እዚህ ጋር እናቷ እጇን ስዘረጋላት አሊያ አልፈልግም ብላ ጥላ ስትሄድ ታስታውሳለች። ከዛ በኋላ እናቷ ስትሞት ደግሞ ስትገደል ፍቅር እያስታወሰች ነበረ። ይህኑ ነገር እያስታወሰች ማልቀሷን ትቀጥላለች። እዚህ ጋር ሰዳከት በባላቸው መሰረት የጃንን ጣት ለማንደኛውን ጣት ይህና እየቀባችሁ ነው። የልጃቸውም እዚህ ጋር ደግሞ ይቀባል። በዚህ መንገድ በስነሳት የሚቀቡትን ነገር ከተቀባቡ በኋላ አሁን እየተያዩ መደሰት ጀመሩ። በሌላ በኩል ሻይንም ቢሆን ይህ የሆነ ነገር እንዳለ ያውቃል። ቤቱ ነበር ያለው መኝታ ክፍል አሻንጉሊቱን ይዘዋል። በአንድ በኩል ደግሞ ናሬ ወደ መኝታ ክፍሏ ገባችና እጇ ላይ ቀያዋ አስቀምጣ እያለቀሰች ነበረ። ድንገት እስኪ ልደውለት ብላ ወደ ሻይን ደወለችለት። ሻይን እሷ ስትደውለት ቶሎ አነሳ። ናሬ ይላታል። ሻይን ስሩ ነበረ። ሻይን የምር እናንተ አሁን እየተለያየን ያለ ይመስለኛል። ይህን እናንተ ነገር እየቀሰቀዘ ነው ያለው። ነገር ግን ልንገር አንድ ነገር፣ እኔ አንተን ማጣት አልፈልግም አለችው። ኧረ እኔ አንቺን ማጣት አልፈልግም ናሬ ለዛ እኮ ነው ያንን ነገር ያደረኩት። አንቺ በእርግጥ እኔ መረታት አልቻልሽም እያል ነበር። ምን ነው ሳልረዳ የቀረሁት ሻይን ተረድቻለሁ እኮ እያለችው ነበረ። በቀላሉ ግን ከዚህ ልወጣ አልችልም፣ እኔ መጠበቅ አለብህ፣ መታገስ አለብህ እያለችው ነበረ። ይህንን እርግማን አንተ ላይ ማስተላለፍ አልፈልግም አለችው። ኧረ ናሬ እንደዛ ተበያለ ነበረ። ማለቴ ያው የትኛውም እናት የምታደርገውን ነገር አደርጋለሁ። እኔ እኮ ማድረግ ያለብኝን ሕክምና እኮ ጀምራለሁ፣ ችግር የለም፣ ተስፋ አልቆረጥኩም። ነገር ግን አንተ ትንሽ ጊዜ ልትሰጠኝ ይገባል አለችው። ጠብቅሻለሁ፣ እስከ ሞቴ ድረስ ጠብቅሻለሁ፣ በህይወት እስካለው አለው እያለ ነበር። እሺ አለችው። ስልኩን ዘጋችው። ደስ አላት። ጥሩ ለእሷ ሞራል አለው። ሻይን እችን አሻንጉሊት ይዞ አይኗን ይመለከታል። ሻይን በጸጸት እያለቀሰ ነበረ።
በሌላ በኩል ካያም ቢሆን ሴት ልጁን እየተንከባከበ ነው ያለው የኔ ልጅ እያለ ያቅፋል። በአንድ በኩል ደግሞ ዘሪን አሁን የደሚር ቤት ውስጥ ናት ያለችው። መኝታ ክፍሏ ነበረች። ድንገት ደሚር መጣ። በሩን አንኳኳ። በሩን ከፈተችለት። ከዛም በኋላ ወደ ውስጥ እየገባ ነው ያለው። ዘሪን እንዴት ነሽ ይላታል። ደህና ነኝ ስትለው ነበረ። ትንሽ እናወራ አይደለ ማለቴ ትናንትና ጥሩ ጊዜ አብረን እናሳልፍ ምናምን ብለሽኝ ነበረ እና እስኪ ወጣ እንበል፣ ማታ እራት እንብላ፣ እንደንስ ሬስቶራንት፣ ቆንጆ ማውቀው ሬስቶራንት አለ በባህሩ ዳርቻ፣ እዛ ሄደን ጥሩ ጊዜ እናሳልፍ ብሎ ጠየቃት በትህትና። እዛ ሄደን እናወራ አላት። ዘሪን አዎ ደስተኛ ነኝ፣ እንደዛ ማድረግ እንችላለን፣ ችግር የለም እያለችው ነበረ። እሺ አላትና እየሳቀ ይወጣል። እሱ እየሳቀ ከሄደ በኋላ ደስ ብሎት ደሚር እበላሃለሁ ታያታለህ እበላሃለሁ ስትል ነበረ። በሌላ በኩል መሬም አሁን ጋደም ብላለች። ድንገት ሙጅጋን እየመጣች ነበረ። ሙጅጋን ኧረ ተይ ግን እንደዚህ አትሆኝ ስትላ ነበር። ምን ላድርግሽ ስትላ ነበር። ኧረ አንድ ጊዜ ተረጅኝ አለቻት። ከዚህ በላይ እንዴት ልረዳሽ? እንደውም እኔን ይቅርታ መጠየቅ አለብሽ። ገባሽ አይደለ? በጣም ከባድ ስህተት የሰራሽው እኔ ላይም ማለት ነው። ለእኔ አታስቢልኝም እንዲ ለህይወት አታስብ። በጣም ትገርሚያለሽ ብላት ጥላት ትወጣለች። በሌላ በኩል ሰዳከት በቀኝ እጇ ይህን የተቀባችበት ምልክት አለ። አይ እንግዲህ ምንም ማድረግ አይቻልም። እንግዲህ በመጨረሻም የወሰናችሁት ውሳኔ ከባድ ነው የሚሆንባችሁ ላይ እያንዳንዳችሁ። እንደ እናት ግን ማድረግ የምችለውን ነገር አድርጌያለሁ። በኋላ ግን ለሚመጣው ነገር አያገባኝም ትላለች እጇን እየተመለከተች። የሂናው ስነስርዓት ተጠናቀዋል። አሊያ ወደ መኝታ ክፍሏ መታለች ከልጇ ጋር። ልጇን እያስተኛችው ነበር። ድንገት ጃን መጣ። ትንሽ ቁጭ ብሎ አወራት። ሁለቱም ተሳሰሩ። ከዛ በኋላ በቃ ከሰርጋችን በኋላ ነው ላይ ምንታኘው ተባብለው እዚሁ ተለይቷት ወደ ራሱ መኝታ ክፍል እየመጣ ነበር። ድንገት ኤሮል ደወለለት። ሄሎ ኤሮል እያሉ ነበር። ጃን በጣም ይቅርታ፣ ነገር ግን ምሽት ላበላሽ ፈልጌ ሳይሆን መናገር ያለብኝ መረጃ ስላለ ነው እያሉ ነበረ። እኮ ተናገር እየሰሞክ ነው እያሉ ነበር። ጃን በነገው ዕለት ፈያዝን ፍርድ ቤት ይገትሩታል። ነገ ችሎት አለበት። ውሳኔውን ነገ ይሰማል አለው። በጣም ጥሩ በጣም ጥሩ። ችሎቱ ላይ የሚካሄደውን ነገር በሙሉ እንከታተላለን። ነገ ያው ሰርጋችን ነው። ምንም ቢሆን ግን ቶሎ ትነግረኛለህ እያሉ ነበረ። ኤሮል ሻለው ደናደር ተባብለው ይተኛሉ። በሌላ በኩል ፈያዝ እስር ያለው ፈያዝ በነገው ዕለት ችሎት እንዳለው ተነግሮታል። በድንገት ግን የሆነ ልጅ መጥቶ ሻይ እየቀዳ እያዳረሰ ነበረ። መጣና ሁሉም ነገር ዝግጁ ነው፣ ነገ ፍርድ ቤት በረጋ አንዳንድ ወንዶች መጥቶ ግርግር ይፈጥራሉ፣ አንተ ቶሎ ታመልጣለህ ብሎት ይሄዳል። ፈያዝ እንዴት አድርጎ እነ ጃንን አሊያን እንደሚበቀላቸው ያስብበታል። በተለይ ደግሞ መሬምን የሱ ቀንደኛ ጠላት የሆነችውን። ዛሬ ሰርጉ የሚካሄድበት ቀን ነው። ነግተዋል። በጠዋት ዝግጅቱ ቀጥሏል። ህፃኑ ጃን ሰርጉ እንዴት ነው እያለ እናቱን ይጠይቃታል። ቤቱ ደምቋል። በርቀት ብዙ ነገሮችን አሊያ ትመለከታለች። ጃን እዚህ ጋር መጥቶ በአልቦራ አደባባይ ነው ሰርጉ የሚፈጸመው፣ እዛ ሆነን ስነ ስርዓታችንን እናካሄዳለን፣ ሁሉም ሰው በተሰበሰበበት በባህላችን መሰረት እኔና አንቺ ባልና ሚስት እንሆናለን ብለው እያቀፋን ነበረ። እዚህ ጋር ካያም ህፃኑን ልጅ ይዞ እየመጣ ነው። አብሯቸው ይቀመጣል። ከዛ በኋላ ዝግጅቱ አሁንም ይቀጥላል። ጃን መኪና ውስጥ ገብቶ አንዳንድ ነገር ሊያስተካክል ይሄዳል። ናሬ ወደ አሊያ ተጠግታ መልካም ዜና አለኝ ህክምና እንጀምራለሁ እያለቻት አሊያ ደስ ብሏት ስታጨበጨበላን ነበር። ከዛም ታቅፋታለች። በሌላ በኩል ፈያዝ ከእስር ቤት እየወጣ ነው ያለው። ወደ ፍርድ ቤት እያመጡት ናቸው። ከፍርድ ቤት ወጥቶ ባስ ውስጥ አስገቡት። እየተንቀሳቀሱ ናቸው። አልቦራ አደባባይ ደምቋል። ጃን ሙሽራው፣ ሁሉም ወንዶች ተከታትለው በመኪና ወደ አደባባይ እየመጡ ናቸው። እየገኙት ወደ ላይ ደግሞ ጥይት ይታኮሳል። በአንድ በኩል በባህላቸው መሰረት በአልቦራ አደባባይ ጃን በቀጥታ በሸሚዝ እንዳለ ያለ ኮት መጥቶ የሆነ ሰው ያለ ጸጉር የሚቆርጥ እሱ ጋር ይመጣል። ይህ ጸጉር ቆራጭ እዚህ ጋር ጃንን ካስቀመጠው በኋላ ቶንዶሱ አልሰራልኝም ብሎ ያስቸግራሉ። እዚህ ጋር ያረገው ጋውን ውስጥ ብር ሲጨምሩ አሁን ሰራ ይላቸዋል። እንደዚህ ነው ባህላቸው። ከዛ እዚህ ጋር ጃንን ጸጉሩን ማስተካከል ይጀምራል። ኤሮልም አለ። ሁሉም እያጨበጭቡ ወደ ላይ ገንዘብ እየበተኑ ነካ ወደ ላይ ይተኩሳሉ። እነሱ እዛ ሲደሳሰቱ ፈያዝ ወደ ፍርድ ቤት እየቀረበ ነው ያለው። ፈያዝ ወደ ፍርድ ቤት እየገባ ገና ከበረጋ የሆኑ ሁለት ወንዶች ወጡና አንተ እንዴት ፍቅረኛዬን የሆነ ነገር ታደርግብኛለህ ብሎ አንደኛው ተነስቶ አንዱን ሲመታው እርስ በርስ ተጣሉ። ፈያዝን ይዘውት የነበሩት ሁለት ምርጥ ፕሮፌሽናል ፖሊሶች ወይም የእስር ቤት ጠባቂዎች እዚህ ጋር ተደነጋገሩና እነሱን ለማረጋጋት ጣልቃ ሲገቡ እርስ በርስ እንዳይጨራርሱ ፈያዝ ወደ ኋላልና ሸሸ። ከዮነስ ልጅ ጋር መኪና ውስጥ አስገቡት። መኪና ውስጥ ከገባ በኋላ ካቴናውን ወዲያው ፈቱለት። ፈያዝ በዚች ቅጽበት ብቻ ያመልጣል። ፈያዝ እዚህ ጋር አምልጦ እነ ጃን እንዳመለጠ ያውቁም። ነገር ግን ኤሮል ተደውሎ ተነገረው። ለዚህ ጃን እዚህ ጋር ደውል ነገረው። እዚህ ጋር ጃን በል በቃ ወደ ትልቁ ቤት በደንብ ጠባቂዎች ይላኩ፣ እንደገና ደግሞ መሪያም ጋር ጠባቂ ላኩ እያለ ነበር። ዞር ብሎ ስልክ ይደዋውላል። ጃን ወደ መሪያም ደወለላት። መሪያም እንዴት ጃን የሰርጉ ቀን ደወለልኝ ብላ ደንግጣ እዚህ ጋር ሰራተን መጣሁኝ ብላ ወደ ኪችን ትገባለች። በሮችን ዘጋግታ ከገባች በኋላ አቤት ጃን ስትለው ነበር። መሪያም ፈያዝ አምልጧል፣ ተጠንቀቂ፣ ቦታ ልገልሻለሁ፣ ሆቴል አዘጋጅልሻለሁ፣ ወደዛ ትሄጃለሽ እያለ ነበረ። መሪያም ጨነቃት። ሰርጉ በጣም እየተቃረበ ነው ያለው። በአንድ በኩል ሙጂቃ ቦራን ጋር ደረሰች። ግቢ እያለ ነበረ። አስገባት። ቦራን ወጥቶ ግራና ቀኝ ተመለከተ። ማንም ተከትሏት የመጣ የለም። እሺ ሙጂጋን በወሬ ጉጉት እኮ ሞትኩልሽ እኮ ምንድነው ነገሩ? ተናገሩ ነገር ተናገር እያለ ነበር። ላምን እችላለሁ አለችው። አዎ እንዴ ስንት ጊዜ ነው ያወራ ነው ሙጂጋን። ቦራ
ቦራን ላንቺ አዲስ ሰው ነው እንዴ አላት። ሰራት የኔ ልጅ አይደለም አለችው። ማለት እና የመሬም ልጅ ነው እያለችው እያላ ነበር አለችው። መጀመሪያም ጠርጥሬ ነበረ እና የጃን ልጅ ነው ብሎ ጠይቃት። እሱን አናውቅም ስትለው ነበር። አትዋሽም ሙጅጋን እያለ ነበር። አልዋሻውክም እህቴም ብትሆን ምንም የምታውቀው ነገር የለም አባቱ ማን እንደሆነ አለችው። እና ምንም እንትን ሙከራ አላደርጋችሁም ለማወቅ ምርመራ አላደርጋችሁም አላት። አላደረግንም፣ ነገር ግን ወይዘሮ ሰዳከት ጠርጥራ የራሷ ምርመራ አድርጋለች በማለት ነገረችው። አራራራ እማዬ እንዴት ታዲያ አልነገረችኝም? በእርግጠኝነት የሆነ ነገር አለ እማዬ ካልነገረችኝ የሆነ የተደበቀ ነገር አለ ማለት ነው። እና ውጤቱስ እያለ ነበር። ውጤቱ አልታወቀም ገና ነው እያለችው ነበረ። አሊያና ጃን ስለዚህ ጉዳይ ያውቃሉ አላት። አያውቁም አለችውም። በተለይ ደግሞ መሪም ስለዚህ ጉዳይ እንዲታወቅ አልፈለገችም፣ ደብቃ ነበረ ለፈያዝ ስትል አለችው። ገረመው። ስለዚህ ለአሊያና ለጃን ምንም ካላለቻቸው የሆነ ነገር አለ ማለት ነው ብሎ ተናገረ። እሱ መኖርም አለበት እንግዲህ እህቴ እስካሁን ድረስ እየተቀበለች አይደለም፣ ለመናገርም ፈቃደኛ እንኳን ነበረችም። ይሄንም እኮ በግድ እኮ ነው። ቦራን ተመልከተኝ፣ ይኸውልህ እኛ እዛ ትልቁ ቤት ውስጥ ነው መኖር ያለብን ገባ። ነገር ግን ጃን አሁን እዚህ ጋር በማይገባ በማየው መንገድ ሌላ ህይወት እየመሰረተ ነው ያለው። እህቴን ትቶ እኛን እዛ ቤት ውስጥ መኖር ያለብን። ስለዚህ ለጃንና ለአሊያ እውነቱን መናገር አለብን። ይሄ ጋብቻ እንዳካሄድ ማስቆምና መከልከል መቻል አለብን። ምን ትላለህ ቦራን? ይሄን ነገር ማካሄድ የለብንም አለችው። በትክክል ለማንኛውም ግን ልጁ ገና ግን የጃን ልጅ መሆኑ ሳይረጋገጥ ይሄን ነገር ማድረግ አንችልም። ሙጅጋን አይመስልሽም? ነገርናቸው እንበል፣ ነገር ግን ምንም ያመጣው ነገር አለ። እስኪ ማስረጃ አንጦ ቢሉን ምንድነው የምናረገው? በእርግጠኝነት እዚህ ጋር የሆነ በቃ ምቀኞች ምናምን ነገር መስላቸው ገባሻ? ያም ሆነ ይሄ መጋባታቸው አይቀርም ማለት ነው እያለ ነበር። ታዲያ ምንድን እናደርግ አለችው። ይሄን ነገር እንዴት ከስር ከመሰረቱ መፍታት እንዳለብኝ እኔ ያውቃለሁ እያለ ነበረ። ተደወለላት። መሪያም ደውላላት ፈያዝ ተፈቷል አለቻት። ፈያዝ ተፈቷል ማለት ወዴት እንዴት ሊወጣ ቻለ ስትል ነበር። አምልጦ ከስር ቤት ስትል ነበረ። እና ምንም እናደርገው ስትል ነበረ። ቦራም አንድ በኩል ነኝ እዚህ ቤት የአሪፍ መደበቂያ ነው እያለቻ ነበረ እያለ ነበር። ከዛ መሪያም እኔ አሁን ያለሁት የባለቤቴ የገጠር ቤት ነው ነይ አለቻት። እዛ ምን ታደርጋለች ስትል ነበር። ነይ በቃ አልኩሽ እኮ ስትል ነበረ። ከዛም መሪያም እዚህ ጋር ጃን ቅድም የነገራትን ነገር በመቶ ወደ ጎን በማለት እዚህ ጋር አቷን እየሰማች ነበረ። ከዛ መጣኝ አለቻት። ሙጅጋን ባንድ በኩል ኧረ ተው አሁን እዚህ ጋር ይሄን ነገር ከስር ከመሰረቱ ፈተዋለሁ ማለት ምን ማለት ነው ንገረኝ አለች። በኋላ ታያለሽ እያለ ነበረ። በሌላ በኩል አለም እየተሞሸረች ነው። ናሬ ድንገት መጣች። እንኳን ደስ አለሽ እያለች ነበረ። መሪያም ከተወሰኑ ደቂቃዎች በኋላ ደረሰች። ስትደርስ ሙጅጋን አገኘቻት። ሙጅጋን ብቻዋን አልነበረች። በድንገት ቦራን መጣ። ቦራን እዚህ ምን ታደርጋለህ ስትለው ነበረ። ቦራን እዚህ ጋር ሁሉን ነገር እናገራለሁ እያለ ነው። ቦራን ጨዋታውን ቀየረው። ቦራን ለአለና ለጃን ሁሉን ነገር እናገራለሁ፣ ሰራት ያንቺ ልጅ እንደሆነ ይታወቃል እያላን ነበረ። ከዛም እሷም በዚህ ሰዓት አይቻልም ብላ ልትሄድ ስትል ለፈያዝ ደውዬ ያለሽበትን ቦታ ነግረዋለሁ እያላን ነበረ። እዚህ ጋር አጠመዳት፣ አስገደዳት። መሪያ ምንም አማራጭ የላትም። ካንተ ጋር ተባበሬ እሰራለሁ ብዬ አስቤ አላቅም የተረገምክ ነብላ እዚህ ጋር ስትበል ነበረ። ነገር ግን ምንም አማራጭ የላትም። ቦራን የፈለገውን ነገር እዚህ ጋር ያደርጋል። በሌላ በኩል ጃን እዚህ ጋር አደባባይ ጋር መጥቶ ከሌሎች ወንዶችና ከተጋባዥ እንግዶች ጋር ዝግጅቱን እያጠናቀቀ ነው የሚገኘው። እነ ቪዳን እነ ሻይን ሁሉ ሳይቀሩ ሌሎች በአልቦራ ቤተሰብ የሚጣመሩ ዘመዶቻቸውም ጨምሮ ተገኝተዋል። ተቀምጠው እየጠበቁ ናቸው። ቪዳን መታ እዚህ ጋር ጃን እንኳን ደስ አለ እያለችው ነበር። ምንም እንኳን ባይስማሙ ከመቶ የቪዳን እጅ እየሳመ ነበር። ተናዳብታለች። እንዲህ እያሉ ሰርጉ ይቀጥላል። ነገር ግን ፈያዝ መጥቶ የመጨረሻ በቀል ይበቀለው። ክብሯን ተመልካቾች ዘውድ ድራማ ምዕራፍ ድራማ ሊጠናቀቅ አንድ ክፍል ብቻ ነው የቀረው። ውድ ተመልካቾች በቀጣይ ቀን የዘውድ ድራማ ምዕራፍ 2 የመጨረሻ ድራማ ወደ እናንተ አደርሳለሁ። የመጨረሻ ክፍል ወደ ምዕራፍ 3 የምናደርገው የመሸጋገሪያ ክፍል ይሆናል። በመጨረሻው የምዕራፍ 2 ድራማ ምን ነገሮች ይከሰታሉ? ፈያዝ መጥቶ ማንን ቀለበት ውስጥ ያስገባል? ማንን ሊበቀል ይችላል? በአንድ በኩል ደግሞ የቦራንስ መጨረሻ ምን ሊሆን ይችላል? እዚህ ጋር መሪያም በመካከላቸው በጃና በሷ መካከል ምን እንዳለ ይፋ ይሆናል። መሪያም እዚህ ጋር ሰራትስ የሷ ልጅ እንደሆነ በመጨረሻ ክፍል ይታወቃል። አሊያስ ካወቀሽ በኋላ በመጨረሻ ምን ልትወስን ትችላለች? ክብሯን ተመልካቾች የአሊያና የጃን እጣ ፋንታን በተመለከተ በነገው ዕለት ወደ እናንተ በማደርሰው አዲስ ክፍል በመጨረሻም የምታውቁት ይሆናል። ክብሯን ተመልካቾች ምዕራፍ 1ና ምዕራፍ 2ን ዘውድ ድራማ ስለተከታተላችሁ ከደግሜ ከልብ አመሰግናለሁ። በቀጣይ በመጨረሻው ምዕራፍ እስከምንገናኝ ድረስ በያላችሁበት መልካም ቆይታ እያልኩኝ ቅጠል ቲቪ የዩቲዩብ ቻናል ዘውድን ድራማ በመሰካት አዲስ ድራማ ወደ እናንተ ይዞ የሚመጣ ይሆናል። እንዲሁም ማለብ ድራማውንም ቢሆን ይቀጥላል። የክብር ጌጥን ድራማም ወደ እናንተ መልሼ ይዤ የመጣ ይሆናል። በያላችሁበት መልካም ቆይታ ይሆናል።